السلام عليكم ورحمة الله وبركاته. ودنا تكبراتو የቻናላችን ቤተሰቦች እንደምን አላችሁ? ይህ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ተቀላቀሉ ኢንሻአላህ። እንደሚታወቀው ቁርአንን እያስተካከልን እንድናስተካክል የሚረዱ ትምህርቶችን እየተማማርን እዚህ ደርሰናል። ማለትም ኢንሻአላህ ዛሬ የምንማማረው ሱረቱል ቀድር ይሆናል ማለት ነው። ከሱረቱል ፋቲሓ ጀምረን ሱረቱል ፋቲሓ አይተናል። ሱረቱን ናስ፣ ሱረቱል ፈለቅ እያል ዛሬ የምንማረው የአላሁ ስብሓነሁ ወተዓላ ፈቃድ ከሆነ ሱረቱል ቀድርን በደንብ ተንትነን እንዲሁ ደግሞ እንዴት እንደሚነበብ የምንማማር ይሆናል ማለት ነው ኢንሻአላህ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إنا أنزلناه في ليلة القدر وما أدراك ما ليلة القدر. ليلة القدر خير من 1000 شهر. تنزل الملائكة والروح فيها بإذن ربهم. تنزل الملائكة والروح فيها بإذن ربهم من كل أمر. سلام هي حتى مطلع الفجر. إن شاء الله أكون ولا تنتناقبالو مالتنا. ቢስሚላሂ ስንል ልክ ባሳለፍነው ሱራ በስመላዎች ላይ እንደተነጋገርነው ሲን ስኩን ስለሆነች ቆይታ እናደርግባታለን። ቢስሚላሂ ብለን እንጂ ቢስሚላሂ ብለን ቀልቀላህ አድርገን አናነባትም። ቢስሚላሂ ብለን እናነባታለን። ከላመል ጀላላው እዚህ ጋር ከላመል ጀላላው ቀድሞት የመጣው ከስር ስለሆነ ላመል ጀላላውን እናቀጥነዋለን። እንዲሁ ደግሞ ሸድ ስላለው ላመል ጀላላው እናጠብቀዋለን። ቢስሚላሂ ብለን ላመል ጀላላውን አቅጥነን እንዲሁ ደግሞ ሸዱንም አጥብቀን እንቀራለን። አርረሕማኒ ስንል ሮ ፍትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። አርረሕማኒ ብለን ሮ ፍትሐ ስለሆነ ነው የምናወፍረው። እዚህ ጋር ልብ የምንለው ነገር ሮ በየትኛውም ቦታ ሲወፍር የሚወፍር ፊደል ሆኖ ሳይሆን ያው ፈትሐ ሲሆን ዶም ሲሆን ይወፍራል። እንዲሁ ደግሞ ስኩን ሆኖ ቀድሞት የመጣው ከሱ በኋላ የሚመጣው ፊደል ምናምን የተባለ ነው እንጂ የሚወፍረው ራ በራሱ የሚወፍር ፊደል አይደለም። አንዳንድ ጊዜ ይወፍራል፣ አንዳንድ ጊዜ ደግሞ ይቀጥናል። አንዳንድ ጊዜ ፈትሐ ሲሆን ይወፍራል፣ ዶም ሲሆን ይወፍራል፣ ከስር ሲሆን ደግሞ ይቀጥናል ማለት ነው። ስኩን ስለሆነች ቆይታ እናደርግባታለን። ከሚም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። አርረሕማኒ ብለን አርረሒም ስንል ሚም የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት ማን መጥቷል? ያ መጥቷል። ስለዚህ መደል ዓሪድ ሊስኩን 2 4 6 እንስባለን። ሚም በምናቆም ሰዓት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። እዚህ ጋር ራእን አልተናገርኩም ይመስለኛል። ራ ልክ እዚህ ላይ እንዳሳለፍ ነው ተመሳሳይ ነው። ሁለቱም ፈትሐ ስለሆነ እናወፍረዋለን፣ እንዲሁ ደግሞ ሸድ ስላለው እናጠብቀዋለን ማለት ነው። እንዴት አድርገን እንቀራዋለን? ቢስሚላሂ ራሕማኒ ራሒም ብለን እናነባዋለን። ኢና አንዘልናሁ ፊ ለይለቲል ቀድር ስንል ኢና ስንል ኑን ሸድ ስላለው እዚህ ጋር እናጠብቀዋለን። እንዲሁ ደግሞ እዚህ ጋር የምታዩት መዱል ጃኢዙል ሙንፈሲል 2 4 ወይ ደግሞ 5 እንስበዋለን። ኢና አንዘልናሁ ብለን አንዘልናሁ ስንል
እዚህ ጋር ኑነ ሳኪና መጣለች። ኑነ ሳኪና ከዚህ በፊት ባሳለፍነው ትምህርታችን ላይ እንደተነጋገርነው ኑነ ሳኪና የሚባለው ከሐረካ ያገለለች ኑን ለማለት ነው። እዚህ ጋር ምንም አይነት ሐረካ የሌላት ፈትሐም አይደለችም፣ ከስርም አይደለችም፣ ዶምም ያለ አይደለች ኑን ስትመጣ ኑነ ሳኪና ትባላለች። ስለዚህ ይህቺ ኑነ ሳኪና ከሷ በኋላ በሚመጡ ፊደላቶች የሷ አህዋል ይቀያየራል ማለት ነው። ስለዚህ እዚህ ጋር ምን እናደርጋታለን? ይህችን ኑን ኢኽፋ እናደርጋታለን ወይ ደግሞ እንደብቃታለን። ኢና አንዘልናሁ ብለን አንዘልናሁ ብለን ደብቀን እንቀራታለን እንጂ አንዘልናሁ ብለን ግልጽ አድርገን እናናነባትም ማለት ነው። ላም ስኩን ስለሆነች እዚህ ጋር ቆይታ እናደርግባታለን። ከኑን ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። ኢና አንዘልናሁ ፊ ለይለቲል ቀድር ስንል አንዘልና ስንል ኑን መደድ ጠቢዒ ሁለት ሐረካ ስበን እናነባታለን ማለት ነው። ፊ ስንል ከፋእ ከስር ቀጥሎ እንደምታዩት ያእስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። ለይለቲል ቀድር ስንል ለይ ስንል ያእስኩን ስለሆነች ቆይታ እናደርግባታለን። ፊ ለይለቲል ብለን ለይለቲል ብለን አልቀድሩ ስንል አል ስንል እዚህ ጋር ላም ስኩን ስለሆነች ቆይታ እናደርግባታለን። አልቀድሩ ብለን ዳል ደግሞ እንዲሁ ስኩን ስለሆነች የቀልቀላህ ፊደል ስለሆነች ቀልቀላህ እናደርጋታለን ማለት ነው። ማለትም እናነጥራታለን። ከዛ እዚህ ጋር ራ በምናቆም ሰዓት ስኩን ነው የምትሆነው። ስለዚህ ምን ትሆናለች? ትወፍራለች ማለት ነው። ለምን ከተባለ ራ ስኩን ሆና ቀድማት የመጣው ስኩን ሆኖ ከዛ የትኛውን ፊደል ነው የምናየው ማለት ነው? ሶስተኛውን ፊደል ነው የምናየው ማለት ነው። ስለዚህ ኢና አንዘልናሁ ፊ ለይለቲል ቀድር ብለን እናነባለን እንጂ ቀድር ብለን አቅጥረን አናነበውም። ራ ይወፍራል። ምክንያቱም ሶስተኛው ፊደል ምን ስለሆነ? ፈትሐ ስለሆነ ማለት ነው። ቃፍም ይወፍራል። የሚወፍር ፊደል ስለሆነ ቃፍን እናወፍረዋለን። ራ ደግሞ የምትወፍረው ስኩን ሆና ቀድሟት የመጣው ስኩን ሆኖ ሶስተኛው ፊደል ፈትሐ ስለሆነ ራእን እናወፍራታለን ማለት ነው። ወማ አድራከ ማ ለይለቱል ቀድር ስንል ወማ ስንል እዚህ ጋ ያለው መድ መዱል ጃኢዙል ሙንፈሲል 2 4 ወይ ደግሞ 5 እንስበዋለን። እዚህ ጋር ዳል ስኩን ስለሆነች ቀልቀላህ እናደርጋታለን ወይ ደግሞ እናነጥራታለን። ከሚነጥሩ ፊደላቶች ውስጥ አንዷ ስለሆነች ዳል እናነጥራታለን እንጂ አድራከ ብለን ያዝ አድርገን አንቀራትም ማለት ነው። ራ ፈትሐ ስለሆነ እናወፍረዋለን። ከራ ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። ወማ አድራከ ብለን ወማ አድራከ ብለን ማ ለይለቱል ቀድር ስንል ማ ስንል ከሚም ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። ማ ለይለቱል ስንል ያ ስኩን ስለሆነች ቆይታ እናደርግባታለን። ማ ለይ ብለን ያንም ቆይታ አድርገን እንዲሁ ደግሞ ሚምን ሁለት ሐረካ ስበን እናነባዋለን። አልቀድሩ ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። ዳል ስኩን ስለሆነች ቀልቀላህ እናደርጋታለን ወይ ደግሞ እናነጥራታለን። ምክንያቱም ከሚነጥሩ ፊደላቶች ውስጥ አንዷ ስለሆነች ዳልን እናነጥራታለን ማለት ነው። እንዴት አድርገን እንቀራታለን? ወማ አድራከ ማ ለይለቱል ቀድር ብለን እንቀራታለን። ራ በምናቆም ሰዓት ስንቀጥል ከስር ነች ትቀጥናለች ማለት ነው። በምናቆም ሰዓት ግን ስኩን ነው የምትሆነው። ስለዚህ ራ ስኩን ሆና ቀድሟት የመጣው ስኩን ሆኖ ከዛ የትኛውን ፊደል ነው የምናየው? ሶስተኛውን ፊደል እናያለን። ሶስተኛው ፊደል ፈትሕ ከሆነ ልክ እንደ ቃፍ ማለት ነው። ቃፍ ፈትሐ ስለሆነ ራ ምን ትሆናለች ማለት ነው? ትወፍራለች። ሶስተኛው ፊደል ከስር ከሆነ ራ ትቀጥናለች። ሶስተኛው ፊደል ዶም ከሆነ ትወፍራለች ማለት ነው። እንዴት አድርገን እናነባለን? ወማ አድራከ ማ ለይለቱል ቀድር ብለን እናነባለን።
ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ስንል ለይለቱል ስንል ያ ስኩን ስለሆነች ቆይታ እናደርግባታለን። ለይለቱል ብለን ለይለቱል ቀድሪ ስንል ላም እዚህም ላይ ስኩን ስለሆነች ላምንም ያእንም ቆይታ እናደርግባቸዋለን ማለት ነው። ሁለቱንም ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። እንዴት አድርገን ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ብለን ማለት ነው። ራ ከስር ስለሆነች ዳል እዚህ ጋር እንደምታዩት ዳል ስኩን ስለሆነች ቀልቀላ እናደርጋታለን ወይ ደግሞ እናነጥራታለን። ራ ከስር ስለሆነች እናቀጥናታለን። ለይለቱል ቀድሪ ብለን አቅጥነን እንቀራታለን። ኸይሩን ሚን አልፊ ሸህር ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ያ ደግሞ እዚህ ጋር እንደምታዩት ስኩን ነች። ስለዚህ ቆይታ እናደርግባታለን ማለት ነው። ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ብለን ኸይሩን ሚን አልፊ ሸህር ብለን ስለዚህ ኻእና ወፍረን እንዲሁ ደግሞ ያእንም ቆይታ አድርገን እንቀራለን ማለት ነው። ከራ እንደምታዩት ዶመተይን መጥተዋል። ሁለት ዶማዎች መጥተዋል። ስለዚህ ከነዚህ ዶመተይኖች በኋላ የመጣው ደግሞ ሚም ነው። ሚም ደግሞ በኑን ሳኪና እና በተንዊን ህግ የኢድጋም ፊደል ነው። ስለዚህ ጨፍልቀን ነው የምንቀራቸው እንጂ ግልጽ አናደርጋቸውም ማለት ነው። ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ብለን እንቀራለን። ኸይሩን ስንል ሚም እንደምታዩት ሸድ ስላለው እናጠብቀዋለን። እዚህ ጋር እንደምታዩት ኑን ሳኪና መታለች። ስለዚህ ኑን ሳኪና ይቺ ኑን ስኩን አትሆንም ነበር። ምክንያቱም ከኑን ሳኪና በኋላ የመጣው ማን ስለሆነ ስኩን የሆነችው ሐምዝ ስለመጣ ነው። ሐምዝ ደግሞ በኑን ሳኪና እና በተንዊን ህግ የኢዝሃር ፊደል ነው። ስለዚህ ኑን ሳኪናዋን ግልጽ አድርገን እንቀራለን፣ ወይ ደግሞ አንደብቃትም አንጨፈልቃትም ማለት ነው። ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ብለን ሚን አልፊ ሸህር ብለን እንቀራለን። ሚን ስንል እዚህ ጋር ቆይታ እናደርግባታለን፣ ምክንያቱም ስኩን ስለሆነች ማለት ነው። ላም አልፊ ስንል ላምም ስኩን ስለሆነ ቆይታ እናደርግበታለን። ሸህሩ ስንል ሀም ቆይታ እናደርግበታለን፣ ምክንያቱም ስኩን ስለሆነ። እንዲሁ ደግሞ ራ በምናቆምበት ሰዓት ስኩን ስለምትሆን ራ ስኩን ሆና ቀድሟት የመጣውም ስኩን ሆኖ ከዛ ሶስተኛው ፊደል ፈትሐ ከሆነ ራ ትወፍራለች ስለተባባልን ከላይ እዚህም ላይ ራእን አወፍረን እንቀራለን ማለት ነው። ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ብለን እንቀራለን። ተነዘሉል መላኢከቱ ወሩሑ ፊሃ ስንል ተነዘሉል ስንል ዛይ እንደምታዩት ሸድ ስላላት እናጠብቃታለን። ተነዘሉል ብለን ላም እዚህ ጋር እንደምታዩት ስኩን ስለሆነ ቆይታ እናደርግበታለን። ተነዘሉል መላኢከቱ ብለን አልመላኢከቱ ስንል ይህ መድ ዋጅብ አልሙተሲል ይባላል። 4 ወይ ደግሞ 5 እንስበዋለን። ተነዘሉል መላኢከቱ ብለን ወሩሑ ፊሃ ስንል ሮ ዶም ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። ተነዘሉል መላኢከቱ ወሩሑ ፊሃ ብለን ሮ ዶም ስለሆነ እናወፍረዋለን። እንዲሁ ደግሞ ሸዱንም አጥብቀን እንቀራለን። ከዛ እንደምታዩት ከራ ዶም ቀጥሎ ዋው ስኩን መጥቷል። ስለዚህ መደድ ጠቢዒ 2 ሐረካ እንስባለን። ወሩሑ ፊሃ ብለን እዚህ ጋር ደግሞ ፋ ከስር ነች። ከከስሯ በኋላ ማን መጥቷል? ያ መጥቷል። ስለዚህ እዚህም ጋር ራእንም ፋእንም 2 ሐረካ መደድ ጠቢዒ እንስባለን። ወሩሑ ፊሃ ስንል ከሃ ፈትሐ ቀጥሎም እንደምታዩት አሊፍ ስኩን ስለመጣ አሊፍ ስኩን መጥቷል። እዚህ ጋር ደግሞ ያ ስኩን፣ እዚህ ጋር ደግሞ ዋው ስኩን ስለመጣ ሶስቱንም ራእንም ፋእንም ሃእንም
ሁለት ሐረካ እንስባቸዋለን ማለት ነው። እንዴት አድርገን ተነዘሉል መላኢከቱ ወሩሑ ፊሃ ብለን ቢኢዝኒ ረቢሂም ሚን ኩሊ አምር ስንል ዛል ስኩን ስለሆነች ቆይታ እናደርግባታለን። ቢኢዝኒ ረቢሂም ብለን ቢኢዝኒ ረቢሂም ብለን ቢኢዝ ዛል ቆይታ እናደርግባታለን። ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ባ እንደምታየው ሸድ ስላለው ባእን እናጠብቀዋለን። ቢኢዝኒ ረቢሂም ብለን ቢኢዝኒ ረቢሂም ሚን ኩሊ አምር ስንል ሚም ይቺ ሚመሳኪና ትባላለች። ከሚመሳኪና በኋላ ሚም ከመጣ በሚመሳኪና ህግ ኢድጋም ዋጅብ ይሆናል ማለት ነው። ስለዚህ ቢኢዝኒ ረቢሂም ሚን ኩሊ አምር ብለን ይችን ሚመሳኪናዋን ኢድጋም አድርገን ጨፍልቀን እንቀራታለን ማለት ነው። ሚን ኩሊ አምር ስንል እዚህ ጋር ሚም ሸድ ስለሆነች እናጠብቃታለን። እዚህ ጋር ደግሞ እንደምታዩት ኑነ ሳኪና መታለች። ኑነ ሳኪና ቀደም ብለን እንደተነጋገርነው ከኑነ ሳኪና ከሷ በኋላ በሚመጡ ፊደላቶች የሷ አህዋል ይቀያየራል ተባብለን ነበር። እዚህ ጋር የመጣው ከኑነ ሳኪና በኋላ ካፍ ነው የመጣው። ካፍ ደግሞ በኑነ ሳኪናና በተንዊን ህግ የኢኽፋእ ፊደል ስለሆነ ኑነ ሳኪናዋን ደብቀን እንቀራታለን ማለት ነው። ቢኢዝኒ ረቢሂም ሚን ኩሊ አምር ብለን ካፍ ላይ ሲሆን ግን ኢኽፋእ ስናደርግ ዝግት እናደርጋለን። ሚን ኩሊ አምር ብለን ላም ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ ሚም ስኩን ስለሆነ ቆይታ እናደርግባታለን። ራ በምናቆም ሰዓት ስኩን ስለሚሆን ቆይታ እናደርግበታለን። እንዲሁ ደግሞ ራ ስኩን ሆኖ ቀድሞት የመጣውም ስኩን ነው። ከዛ ሶስተኛው ፊደል ፈትሐ ስለሆነ ራእን እናወፍረዋለን ማለት ነው። እንዴት አድርገን ቢኢዝኒ ረቢሂም ሚን ኩሊ አምር ብለን እንዴት አድርገን እናንበው ከተባለ ከላይ ተነዘሉል መላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር ብለን እናነበዋለን። ሰላሙን ሂያ ስንል ሰላሙን ስንል እዚህ ጋ ከላም ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ መጥቷል። ስለዚህ መደድ ጠቢዒ ሁለት ሐረካ እንስበዋለን። ሰላሙን ሂያ ብለን እዚህ ጋ እንደምታዩት ከሚም በላይ ዶመተይኖች አሉ፣ ሁለት ዶማዎች አሉ። ስለዚህ ከነዚህ በኋላ የመጣው ማን ነው? ሀ ነው። ስለዚህ ከዶመተይን ከኑነ ሳኪናና ከተንዊን በኋላ የኢዝሃር ፊደል ሀ ከመጣ ወይ ደግሞ ከኢዝሃር ፊደላቶች ውስጥ አንዱ ከመጣ ኑነ ሳኪና ነው ወይ ደግሞ ተንዊኑን ግልጽ እናደርገዋለን ማለት ነው። ሰላሙን ብለን ግልጽ አድርገን እንቀራለን እንጂ ሰላሙን ሂያ ብለን ኢኽፋእ አድርገን አንቀራም ወይ ደግሞ ደብቀን አንቀራውም ማለት ነው። እንዴት አድርገን እናነበዋለን? ሰላሙን ሂያ ብለን ግልጽ አድርገን እናነበዋለን። ለምን ከተባለ ከተንዊኑ በኋላ የመጣው ሀ ስለሆነ ሀ ደግሞ ከኢዝሃር ፊደላቶች ውስጥ አንዱ ነው እንላለን ማለት ነው። ሰላሙን ሂያ ሐታ መጥለዒል ፈጅር ስንል ሐታ ስንል ታ ሸድ ስላለው እናጠብቀዋለን። ከታ ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። ሐታ ብለን መጥለዒል ፈጅር ስንል ጦ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ስኩን ስለሆነ ከቀልቀላ ፊደላቶች ውስጥ አንዱ ስለሆነ ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ እናነጥረዋለን ማለት ነው። ሰላሙን ሂያ ሐታ መጥለዒል ፈጅር እንጂ መጥለዒል ፈጅር አንልም፣ መጥለዒል አንልም። ምክንያቱም ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ ሐታ መጥለዒል ፈጅር ነው የምንለው ማለት ነው። አልፈጅሩ ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። እንዲሁ ደግሞ ጂም ከቀልቀላ ፊደላቶች ውስጥ አንዱ ስለሆነ እናነጥረዋለን፣ ቀልቀላ እናደርገዋለን። እንዲሁ ደግሞ ራ በምናቆምበት ሰዓት ስኩን ስለምትሆን ራ ስኩን ሆና ቀድሟት የመጣው ስኩን ሆኖ ሶስተኛው ፊደል ፈትሐ ከሆነ ትወፍራለች እንደተባባል ነው። እዚህም ጋር
ራእን እናወፍራታለን። እንዲሁ ደግሞ ስኩን ስለምትሆን ስናቆምባት ቆይታ እናደርግባታለን ማለት ነው። እንዴት አድርገን እናነባዋለን? ሰላሙን ሂየ ሐታ መጥለዒል ፈጅር ብለን እናነባዋለን። ሐታ መጥለዒል ፈጅር እንዲህ አይባልም። ምክንያቱም ጣእና ጂም የቀልቀላ ፊደላቶች ስለሆኑ ቀልቀላ አድርገን ነው የምንቀራው ማለት ነው። እንዴት አድርገን? ሰላሙን ሂየ ሐታ መጥለዒል ፈጅር ብለን ማለት ነው። ኢንሻአላህ የዛሬው ትምህርታችን በዚሁ ያበቃል። በቀጣይ ትምህርት እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።